ይፍራታን ያፌዝን እስር ቤት አስገባችው። ምክንያቱም ናታንን አለ ስራው ያሰቃየው የነበረው እሱ እንደሆነ ስታውቅ እድሜ ልኩን እስር ቤት አስገባችው። ማቆያ ቦታ አርገውት ማደንዘዣ አስነክተውት ትተኩስ ሰው ሲገል ቀርተው ያንን ሲልክላት በጣም ደነገጠች ይፍራታ። ናታንም ተነስቶ ወደ ቤት ሲሄድ ምንድን ነው የተፈጠረው ብላ ስትጠይቀው እኔ ምንም የማውቀው ነገር የለም፣ ማቆያ ቤት ሆነ ባዶ ቤት አጉረውኝ ስነሳ ምንም ነገር የለም፣ ወጥቼ ዝም ብዬ መጣሁ፣ ምንም የምትፈጠረውን ነገር የማውቀው ነገር የለም አላት። ያፌዝም ናታል ሲተኩስ የነበረውን ላከላት። ይሄን ሁላ ስታግን በህይወታቸው ውስጥ እያሰቃያቸው የነበረው ያፌዝ እንደሆነ ስታውቅ እስር ቤት እድሜ ልኩን እስር ቤት አስገባችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ነባርቱ ላይክ ሼር ያደረጋችሁ ለምታበረታቱኝ እጅግ እናመሰግናለን። ሐረግ ድራማ ክፍል 61 ቀጥሏል። ያፌዝ እስር ቤት ገባ። አሁን ላይ ናታንና ይፍራታ ጥሩ ህይወት ይኖራሉ። ምክንያቱም በህይወታቸው ውስጥ ትልቅ ያሰቃያቸው የነበረው ያፌዝ ነበር። ቤዛም እስር ቤት ተገባች። ያፌዝም እስር ቤት። አሁን ላይ ይፍራታና ናታል ጥሩ ህይወት ይኖራሉ። ያፌዝ ይፍራታን ሊያገባ ስለወሰነ ናታልን በቁሙ ማሰቃየት ይፈልጋል። ናታል ግን ምስኪን ሲደውልለት ናቶሎ ስራ አለ አብረን የምንሰራው ስራ ብሎ ሲደውልለት እሺ ብሎ ተከትሎ ሄደ። ከዛ ተከትሎ የሄደበት ቦታ ምንም አይነት እንኳን ይህ ስራ እንትን አይደለም ጭር ያለበት ቦታ ነበር። ጋርዶቹን በማምጣት ማደንዘዣ ወጉት። እዛ ላይ ራሱን ስቶ ስለነበረ እንደዛ እየጎተቱ መኪና ላይ ያስገባው። ያፌዝ ግን በጣም ደስተኛ ሆኗል። ምክንያቱም በቁሙት ይሰቃይ ናታ በቁሙት ይሰቃይ ማየት ስለፈለገ በጣም ደስተኛ ነበር። መኪና አስገብተውት እንዲሁም ብዙ ህዝቦችን ወይም እንደ ናታ ያሉ ሰዎችን እየሰበሰበ የሚያሰቃይበት ቦታ እዛ አስገቡት። እዛም ገብቶ ተኝቶ ነበር። ምንም ነገር የሚያስታውሰው ነገር የለም። ብንንም ሲል ራሱን ስቷል። የሚናገረውን አያውቀውም፣ የሚይዘውን አያውቀውም ነበር። እንዲሁም ሲተኩስ ሌላ ሰው እንደገደለ አድርጎ የተቀረጠውን ቪዲዮ ለይፍራታ ላከላት። ይፍራታም የኔ ናታ እንደዚህ አያደርግም፣ የኔ ናታ እንደዚህ አያደርግም በማለት ጥያቄ ሆነበት። ስደውልለት ስልክ አነሳ። የት ነህ ብላ ስጠይቀው መጣሁኝ፣ ቤቷ አጠገብ ነኝ፣ ምንድነው ችግር አለ እንዴ ብሎ አላት። አይ ችግር የለም፣ ምንድነው አንተ ችግር አለ እንዴ ቆይ ትለው፣ ምንም አይነት ችግር የለም አለ። እቤት ደረሰ። አቤት ሲገባ ሁሉም አፋጠጡት። መሆንን ነው የቀረው በማለት ሁላችሁም አፋጠጡት። እኔ ራሴን ስቼ ስለነበረ የሆነ ባዶ ክላስ ላይ ነው ወድቄ ያገኘሁት ራሴን፣ ምንም ማስታውሰው ነገር የለም አለ። ይፍራታም አዎ እኔ ያሰብኩት ነገር እኔ የጠረጠርኩት ነገር ነው በማለት ቪዲዮውንም ስላየችው ያፌዝ እንደዚህ ያደረገው ያፌዝ እንደሆነ አወቀች። ናታልም ያፌዝም እራት ግብዣ ጠራት። እሺ ብላ ወደ እራት ግብዣው ሄደች። ይፍራታ ግን እዛ
እራት ግብዣ ሄደችበት ምክንያት እና ያፌዝ ልታሳስረው ነው። ምክንያቱም አለ ስራው ያሰቃየው የነበረውና እንዲሁም ደግሞ ሰርቷል ብሎ የላከላትን ቪዲዮ ውስስ ስለሆነ እስር ቤት አስገባችው። አሁን ላይ እንግዲህ ያፌዝ እና ቤዚ እስር ቤት በስብሰው ሊቀሩ ነው። ናታን እና ይፍራታ ጥሩ ህይወት ሊቀጥሉ ነው። ካሁን ወዳ ያፌዝ ይፍራታን አግብቶ ለመኖር ነበር ውሳኔው። ምክንያቱም ናታ በጣም ስለሚወዳት እያየ መግደል ካይሆን በቁሙ እያሰቃየ የሚወዳትን ፍቅረኛውን ሊነጥቀው ነበር፣ ግን አልተሳካም። ይፍራታ ሁሉም ነገር ስለምታውቅ አስቀድማ እስር ቤት ከተተችው። አሁን ላይ ነጤ እያስታወሰች ነው። ናታንም ጥሩ ሁኔታ ላይ ነው። ያፌዝና ቤዚ እስር ቤት በስብሰው መቅረታቸው ነው። እንዲሁም ክላስ ገብቶ ተኝቶ እያወራች እያለ በዛው አብረው ተኙ። ገኒ መጣች። እንዲህ እዚህ ነው እንዴ ተኛሽው ብላለቻት። አዎ እዚህ ነው፣ እኔ ራሱ የት እንደተኛሁ አላውቅም ብላ ይፍራታ አለች። በዛውም ይፍራታ እኔ ሄዳለሁ ብዬ እያልኩት ተኝ ብሎ እሱን ያስተኛኝ በማለት ተጨቃጨቁ። እባክሽ ስትቆጭ በጣም ደስ ስትያላት ልጄን እንደዚህ እያልክ ልጄን ታስቀይማትና እኔ አንተ ጋር ነው የምጣላው አለች ገኒ። ገኒዬን እየተጫወኳት ነው እንጂ እሷን አላስቀይማትም። ደግሞ እኮ እንዴት አባቷ ታምራለች ስትቆጣ አላ ይፍራታም ነጢ ጋር ሄደችና ወንድምሽ እኮ እንደዚህ አለኝ፣ ይቅርታ እንኳ አልጠየቀኝም ብላ ነገረቻት። ናታ እንደዚያ ያደርግ እባክሽ እየቀለድ ይሆናል አለች። እልክስ አንድ ነገር እንገርሽ፣ የምነግርሽ ነገር አለኝ አለቻት። ምንድን ነው የምነግሪ ነገር ብላ ጠይቀቻት። ነጢ ትልቁን ችግር እስከ ዛሬ ለመንገር የፈሩትን ዱብ አረገችው። ምክንያቱም ይፍራታ ገኒ እናቷ እንደሆነ ብታውቅ ምን አይነት ስሜት ይሰማታል የሚለው ነገር ሁላቸውም ተጨንቀው ነበር። ምክንያቱም ገኒ እዛ ቤት የምትሰራው ሰራተኛ ሆና ነው። ሰራተኛ የሚሆነችበት ምክንያት ለልጇ ብላ ነበር። ግን ተደፍራ ስለወለደቻት ማሳደግና ቤተሰቦቿም ደግሞ ስላባረሯት የትም መጣሪያ ስለሌላት እነ ቤዚ በር ነበር የጣለቻት። የቤዚ ቤተሰቦችም አንስተው አሳድገው እንደ ልጃቸው አድርገው እዛ አደርሰዋታል። ገኒም ከስደት ስትመለስ እሳቸው ቤት ተመልሳ ስራ ገባች። እሳቸው ቤት ተመልሳ ስራ የገባችበት ምክንያት ለይፍራታ ለልጇ ስትል ነበር። ምክንያቱም ይጮህባታል፣ ይሰርቧታል፣ ምን ይሏታል። የምታዝናናት ገኒ ናት። እናትነቷንም አትነግራት እንዴት ጣልሽኝ ብላ ልትቆጣት ነው። ሁሉንም አፍና ትታሳድጋት፣ እንዲሁም ሲሰርቧት ስታለቅስ አብራ ስታለቅስ ስትጨነቅ የነበረችው ገኒ ወላጅ እናቷ እንደሆነ ለመናገር ሁላቸውም በጣም ከብዷቸው ነበር። ነጢ ግን ዛሬ አፈረጠችው። አንቺ አይገባሽም እንዴ? ገኒ እኮ እዚህ ቤት ሰራተኛ ሆና እየመጣችው ላንቺ ብላ ነው። በልጅነቷ ተደፍራ ወለደችሽ። ማሳደግና እንዲሁም ቤተሰቦቿ ስላልተቀበሏት እነ ቤዚ በር ጣለችሽ። ወደ ስደት ሄደች። ከስደት ተመልሳ ቤት ሰርታ በስምሽ አድርጋ ተመልሳ እዚህ ቤት ሰራተኛ ሆና ገባች። ሰራተኛ ሆና የገባችው አንቺ እንዳትቆጫት፣ አንቺ እንዳትቆጪ፣ አለናት እንዳታርጊ፣ አንቺን ልትንከባከብሽ ነበር አለች።
ይፍራታም ዝም አለች፣ ደረቀች፣ ደነገጠች። እውነት ያስደነግጣል። ምክንያቱም እስከ ዛሬ ሰራተኛ ይህን ስሪልኝ እንደዚህ እያልን ስናመናችካት የነበረ እናታችሁ ሆና ስትገኝ ምን አይነት ስሜት ይሰማችኋል? ይፍራታም ለመናገርም ሆነ ለምንም አልቻለችም፣ ተንቀጠቀጠች። ናቲ ግን ይህንን ነገር ልትነግራት የቻለችው እንዴት ነው? ምክንያቱም ሁላቸውም ለመንገድ ፈርተው ስለነበረ በዚህ በጉብዳ ነገር። በነገራችን ላይ አሁን ላይ ሁሉም ነገር መንገድ እየያዘ ነው። ያፌዝና ቤዛ እስር ቤት ሲገቡ ሁሉ ነገር ነፃነት ተሰምቷቸዋል። ክፍል 61 በዚህ ይጠናቀቃል። ቀጣይ